በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአርብ ሰይፈ ሥላሴ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ፣ አሜን። እምነቴ በአምላኬ በእግዚአብሔር ላይ ነው። የአብርሃም የይስሐቅ የያዕቆብ አምላክ ሆይ በዚች ዕለትና በዚች ሌሊት ተስፋ የምትሆነኝን ነገር ግለጽልኝ። ክፉውንም ሁሉ ከኔ አስወግድና ከአንተ ጋር የሚገኝ ቸርነትና ባለሟልነትን አድለኝ። በማይጠቅመኝ ገንዘብ እጠራጠር ዘንድ አታድርግ። ነገር ግን ሁልጊዜ አመሰግንህ ዘንድ በፊትህም እንዲቆም አድርገኝ እንጂ። አቤቱ ጾምና ጸሎቴን ትቀበል ዘንድ እለምንሃለሁ። ቸርነትህ ከኔ አታርቅ፣ በትእዛዝህ ጎዳና ምራኝ። አቤቱ ወዳጅህ አብርሃምም ባለሟል ይስሐቅ ያከበርከው ያዕቆብንም እንደባረከው እኔንም ባርከኝ አክብረኝ። ኃይልን ማሸነፍ ጽናትም ስጠኝ። አቤቱ ቸርነትህን ለግሰኝ። አቤቱ የቀድሞውን ያሁኑንም የኔን የባሪያህን ኃጢአት በቸርነትህ በይቅርታህ ይቅር በለኝ። አሁንም በጠላቶቼ ላይ ኃይልንና ማሸነፍን አቀዳጀኝ። ሰይጣናትን አጋንንትን ሁሉ ከኔ አርቃቸው። አንተ መሐሪ ይቅር ባይ ነህና ማረኝ ይቅርም በለኝ። ስማይ፣ በአንተ ተማጽኛለሁ፣ አደራ ተቀብያለሁ፣ አንተም ታምኛለሁ። አቤቱ አንተን ፈልጌያለሁና አትጣለኝ። አቤቱ በቸርነት በይቅርታ ከችግርና ከፈተና አድነኝ። ከክፉዎችና ከኃጢአተኞች እጅ አሳልፈህ አትስጠኝ። በመዓልትና በሌሊት በክንፍ ረድኤትህ ጥላ ሰውረኝ። አቤቱ የእናትና አባቴን በደላቸውን ይቅር በላቸው። አንተ ልብ ያሰበውን ኩላሊት ያመላለሰውንም የምትመረምርና የምታውቅ በጠቅላላውም ሁሉን ማድረግ የሚቻልህ ነህና ለአንተ ክብር ምስጋና ይገባል ለዘላለሙ አሜን። የሥላሴ ጌትነታቸው ክብር መናገር የሚችል ምን አንደበትስ ምን ከናፍር ነው? የሥላሴ ምስጢር ማወቅ ወይም መተርጎም የሚችል ምን ልቦናስ ምንስ አእምሮ ነው? የሥላሴን ሕልውና መርምሮ ለማወቅ የሚችል ምን ጥበብ ምንስ ፍልስፍና ነው? ሥላሴ በእሳት መጋረጃ ውስጥ የተሰወረ ነው። ሥላሴ ከልዑላኖች ይልቅ ልዑል ነው። ሥላሴ ምሕረት የሚቀዳጅበት የወንዞች ጥልቀት ነው። ሥላሴ የሕይወት መገኛ፣ ሥላሴ የማዳን ምንጭ፣ ሥላሴ የቅድስና ውሃ ናቸው። ሥላሴ ዓለማትን የያዙ፣ ሥላሴ ዓለማትን በቅጽበት ያቋቋሙ፣ ሥላሴ በጠቅላላው ፍጥረታትን የፈጠሩ ናቸው። ሥላሴ አንድ አምላክ በመሆን ይመሰገናሉ። ሥላሴ በማናቸውም ጊዜ የማይነዋወጡ የሃይማኖት መሠረት ናቸው። ሥላሴ ለደጋጎች ባልንጀራ፣ ሥላሴ የማይበጠስ የማይቀደድ ጽኑ የንጹሐን ትጥቅ ናቸው። ለዚህ የሥላሴ መለኮትን በመንበርከክ እሰግዳለሁ። በዚህ የሥላሴ ስም እጠጋለሁ አመልካለሁም። በወድቅ በሥላሴ እነሳለሁ። ለመውደቅ ብፍገመገም ሥላሴ ይደግፉኛል። ብራብ በሥላሴ እጠግባለሁ፣ ብጠማ በሥላሴ እረካለሁ። ድሃ ብሆን በሥላሴ እበለጽጋለሁ። ብራቆት በሥላሴ ቸርነት መጎናጸፊያ እጎናጸፋለሁ። በደዌ ብያዝ በሥላሴ እድናለሁ። ብቆስልም በሥላሴ እፈወሳለሁ። ብስጭት ቢደርስብኝ በሥላሴ እደሰታለሁ። ሐዘን ቢያገኘኝ በሥላሴ እጽናናለሁ። ብታመም በሥላሴ ቸርነት እድናለሁ። ብሞት በሥላሴ ሕይወት እነሳለሁ። ሥላሴ ራሴ አክሊል ናቸው። ሥላሴ አንጻር ገጽታዬ ማማተቢያዬ ናቸው። ሥላሴ ዓይኖቼን ብርሃን ናቸው። ሥላሴ ጆሮዬ መስሚያን፣ ሥላሴ ጉንጮቼ ወዝ፣ ሥላሴ አፍ መክፈቻዬ ናቸው።
ሥላሴ ከናፍሬን የአነጋገር አልጫነት የሚያጣፍጡ መለኮታዊ ጨው ናቸው። ሥላሴ የነፍስና የሥጋ ጌጥ ወይም ሽልማት ናቸው። በምድርም በሰማይ ያለ ሥላሴ መጋጋጫ ወይም መመኪያ የለኝም። የበደል ሐሩር ቢያቃጥለኝ በሥላሴ እጠለላለሁ። የኃጢአት ንፋስ ቢያጠወልገኝም በሥላሴ ለመልማለሁ። ጠላቶቼ ቢከቡኝ በሥላሴ እከለላለሁ። ባለጋራዎቼ በእኔ ላይ ተንኮልን ቢያሴሩ አልፈራቸውም፣ የሥላሴ መለኮት ከእኔ ጋር ነውና። ሥላሴ ከልጅነት ጀምሮ ተስፋዬ ናቸው። ሥላሴ የእርግና የዘመን ምርኩዝ ናቸው። የሥላሴ መለኮት ሰይፌ ነው። የሥላሴ መለኮት ጦር ወይም ቀስቴ ነው። የሥላሴ መለኮት ጋሻዬ ነው። የሥላሴ መለኮት ከጠላቶቼ ፊት መሸሸጊያዬ ነው። በሥላሴ መለኮት ጠላቴን ድል እነሳለሁ። ሥላሴ የሕይወቴን እንክብካቤ ናቸው። ሥላሴ የዓይኔ ብርሃን ናቸው። ሥላሴ በጨለማ ያበሩልኛል። ሥላሴ መድኃኒቴ ቀንዲ ነው። ሥላሴ ደረቴ ጌጥ ነው። ሥላሴ አንገቴ ማተብ ነው። ሥላሴ ከድካሜ ያጽናናኛል። ሥላሴ ኃይሌና መጠጊያዬ ነው። ሥላሴ መጠጊያ ቦታዬ ነው። ሥላሴ መታመኛዬ ነው። ከእናቴ ማኅፀን ጀምሮ በሥላሴ ጸንቼ እኖራለሁ። ይህን ላደረገልኝ ለሥላሴ ምን ወረታ እከፍላለሁ? በልዩ ችሎታው ለፈጠረኝ ለሥላሴ ምስጋና ይገባል። በቸርነቱ ላሳደገኝ ለሥላሴ ምስጋና ይገባል። በመሐሪነቱ ጠብቆ እስከዚህ ሰዓት ላደረሰኝ ለሥላሴ ምስጋና ይገባል። በማዳን ችሎታው ላዳነኝ ለሥላሴ ምስጋና ይገባል። እንደ በደሌ ላልፈረደብኝ ለሥላሴ ምስጋና ይገባል። ለጌታዬ ለሥላሴ ምስጋና ይገባል። ለንጉሴ ለሥላሴ ምስጋና ይገባል። ለአምላኬ ለሥላሴ ምስጋና ይገባል። ለአለቃዬ ለሥላሴ ምስጋና ይገባል። ለልቦናዬ ብሩክ ለሥላሴ ምስጋና ይገባል። በሥላሴ ፊት ልመናዬን አቀርባለሁ። ለሥላሴ ሕመሜን እናገራለሁ። ሥላሴ በሕያዋን ምድር የሚሄድበትን ጎዳና ያመለክተኛል። ዕድሌን አንተ ትወስናለህ እያልኩ ሥላሴን እማልደዋለሁ። ሥላሴ ተመለከተኝ፣ ቸልም አትበለኝ፣ ምኞቴንም አታርቅብኝ። ሥላሴ ለእኔ ለባሪያህ ዘወትር የልመናዬን ዋጋ ስጠኝ። ሥላሴ ከደስታህ ምንጭ አጠጣኝ። ሥላሴ በይቅርታ ሆይን አለምልመኝ አርካኝ። ሥላሴ በጽድቅህ ቅባት አውዛኝ። ሥላሴ እኔ ባሪያህን ከኃጢአት ያንጻኝ እጠበኝም። በሥላሴ እታመናለሁ፣ በሦስትነትህም እመካለሁ። ቅድስት ስለምትሆን ሦስትነትህ ይቅር ትላቸው ትምራቸው ዘንድ የአባትና የእናቴን ወንድሞችንና የእህቶችን ሰውነት ሁሉ አደራ አስጠብቃለሁ። ዳግመኛም እኔን ባሪያህን ወለተ ማርያም በሰላምና በጤንነት ታኖረኝ ዘንድ እማጸናለሁ። አዳራሹ ጽርሐ አርያም ለሆነ ለእግዚአብሔር ምስጋና ይገባል። መገኛው በአጸደ ትጉሃን ለሆነ ለእግዚአብሔር ምስጋና ይገባል። ማደሪያው በኢዮር ሰማይ ላደረገ ለእግዚአብሔር ምስጋና ይገባል። የጽድቅ መብረቅና የሕይወት ነጎድጓድ ከዙፋንና ከመንበር ስር ለሚወጡ ለእግዚአብሔር ምስጋና ይገባል። መቅደሱን በተራራ ላይ ላደረገ ለእግዚአብሔር ምስጋና ይገባል። መቀመጫው የእሳት አትሮኖስ ለሆነ ለእግዚአብሔር ምስጋና ይገባል። ቃሉ ለማይታበል ለእግዚአብሔር ምስጋና ይገባል። ድንኳኑን የብርሃን ላደረገ ለእግዚአብሔር ምስጋና ይገባል። አዳራሹ በውሃ ዓለታት ለእግዚአብሔር ምስጋና ይገባል። ድንኳኑን የእሳት ላደረገ ለእግዚአብሔር ምስጋና ይገባል። ክሩቤልን አፍራስ መንግስቱ ላደረገ
ለእግዚአብሔር ምስጋና ይገባል። መልእክተኞችን በይቅርታ ደመና ለላከ ለእግዚአብሔር ምስጋና ይገባል። ሰረገላውን የእሳት የነፋስ ባህሪ ላደረገ ለእግዚአብሔር ምስጋና ይገባል። አመለካከቱ ምድር ለሚያናውጣት ለእግዚአብሔር ምስጋና ይገባል። ዲስሻው ምድር ለሚያጤሳት ለእግዚአብሔር ምስጋና ይገባል። ፍርዱ ልቦናን ደስ ስለሚያሰኝ ለእግዚአብሔር ምስጋና ይገባል። የቤቱን ጽፍጽፍ በበረድ ለሰራ ለእግዚአብሔር ምስጋና ይገባል። መጋረጃውን እሳት ላደረገ ለእግዚአብሔር ምስጋና ይገባል። የአትክልት ሦስትነቱ ለማይጎድል ለእግዚአብሔር ምስጋና ይገባል። የመለኮት አንድነት ለማይከፍል ለእግዚአብሔር ምስጋና ይገባል። በይቅርታው ብዛት መዓቱን ለሚሰውር ለእግዚአብሔር ምስጋና ይገባል። መቅሰፍቱን በምሕረት ለሚሸፍን ለእግዚአብሔር ምስጋና ይገባል። የቸርነቱ ክረምት በበጋነት ለማይለወጥ ለእግዚአብሔር ምስጋና ይገባል። መንግስቱ መንግስት ላልተቀደመው ለእግዚአብሔር ምስጋና ይገባል። የሌለበት ጊዜ ያልኖረ የማይኖርበት ጊዜ የማይኖር ለእግዚአብሔር ምስጋና ይገባል። የይቅርታው ምንጭ ለማይደርቅ ለእግዚአብሔር ምስጋና ይገባል። ብልጽግናው በድህነት ለማይለወጥ ለእግዚአብሔር ምስጋና ይገባል። ድምፁ ወይም ቃሉ የነጸብራቅ ባህሪ ለሆነ ለእግዚአብሔር ምስጋና ይገባል። ልቦናው ለማይቀየም ለእግዚአብሔር ምስጋና ይገባል። ፍርዱ ለማይዛባ ለእግዚአብሔር ምስጋና ይገባል። በእሱ ዘንድ አድሎ የሌለ ለእግዚአብሔር ምስጋና ይገባል። ረቂቅ ባህሪ ሕፃናትን የሚያናግራቸው ለእግዚአብሔር ምስጋና ይገባል። በትእዛዘ ቃሉ ዓይንን ለሚያበራ ለእግዚአብሔር ምስጋና ይገባል። በኃጢአት የተዳደፉትን የሚያነጻ ለእግዚአብሔር ምስጋና ይገባል። እርኩሳንን ለሚቀድስ ለእግዚአብሔር ምስጋና ይገባል። የተረገሙትን የሚባርክ ለእግዚአብሔር ምስጋና ይገባል። ደዌያንን ለሚፈውስ ለእግዚአብሔር ምስጋና ይገባል። የአንካሳ ምርኩዝ ለሚሆን ለእግዚአብሔር ምስጋና ይገባል። የድኩማን ጽኑ ለሚሆን ለእግዚአብሔር ምስጋና ይገባል። ለተጎሳቆሉትና ለለከሱት መጠጊያ ለሚሆን ለእግዚአብሔር ምስጋና ይገባል። ተስፋ ላጡ ተስፋ የሚሆናቸው ለእግዚአብሔር ምስጋና ይገባል። ብቸኞቹን ለሚያረጋጋ ለእግዚአብሔር ምስጋና ይገባል። የዕውራንን ብርሃናቸው የሚሆን ለእግዚአብሔር ምስጋና ይገባል። የወደቁትን ለሚያነሳ ለእግዚአብሔር ምስጋና ይገባል። የሰጠሙትን ለሚያመጥቅ ለእግዚአብሔር ምስጋና ይገባል። የጠፉትን ለሚፈልግ ለእግዚአብሔር ምስጋና ይገባል። ያዘኑትን ለሚያጽናና ለእግዚአብሔር ምስጋና ይገባል። የተከዙትን የሚያስደስት ለእግዚአብሔር ምስጋና ይገባል። ለመውደቅ የሚገመገሙትን የሚደግፍ ለእግዚአብሔር ምስጋና ይገባል። ትሑታትን ለሚያከብር ለእግዚአብሔር ምስጋና ይገባል። ትዕቢተኞችን ለሚያዋርድ ለእግዚአብሔር ምስጋና ይገባል። የአስማተኞቹን መርዝ የሚያረክስ ለእግዚአብሔር ምስጋና ይገባል። የሰረኞች ምክር የሚያከሽፍ ለእግዚአብሔር ምስጋና ይገባል። ሰነፎችን የሚያበረታታ ለእግዚአብሔር ምስጋና ይገባል። ስህተተኞችንና ስህተታቸውን እንዲያርሙ ለሚያደርግ ለእግዚአብሔር ምስጋና ይገባል። ለጎስቋሎች የሚራራ ለእግዚአብሔር ምስጋና ይገባል። የተኙትን ለሚያነቃ ለእግዚአብሔር ምስጋና ይገባል። ቸልተኞችን ለሚያነቃቃ ለእግዚአብሔር ምስጋና ይገባል። ዲዳዎችን እንዲናገሩ ለሚያደርግ ለእግዚአብሔር ምስጋና ይገባል። የደንቆሮዎችን ጆሮ እንዲሰማ ለሚያደርግ ለእግዚአብሔር ምስጋና ይገባል። ችግረኞችን ለሚረዳ ለእግዚአብሔር ምስጋና ይገባል። ቂመኞቹን የዋህ ለሚያደርግ ለእግዚአብሔር ምስጋና ይገባል። ክፉዎቹን የሚያራራ ለእግዚአብሔር ምስጋና ይገባል። የተጣሉትን ለሚያስታርቅ ለእግዚአብሔር ምስጋና ይገባል።
የተራቆቱትን የሚያለብስ ለእግዚአብሔር ምስጋና ይገባል። ለታረዙት ልብስ የሚሆን ለእግዚአብሔር ምስጋና ይገባል። የርሁባን ምግብ ለሚሆን ለእግዚአብሔር ምስጋና ይገባል። ለተጠሙ መጠጥ የሚሆን ለእግዚአብሔር ምስጋና ይገባል። የአረጋውያን ዕድሜ ለሚያረዝም ለእግዚአብሔር ምስጋና ይገባል። ጎልማሶችን ለሚያገርም ለእግዚአብሔር ምስጋና ይገባል። ድሃ አደጎቹን ለሚያሳድግ ለእግዚአብሔር ምስጋና ይገባል። ከከበሩ ይልቅ ለሚከብር ለእግዚአብሔር ምስጋና ይገባል። ከልዑላኖቹ ይልቅ ልዑል ለሚሆን ለእግዚአብሔር ምስጋና ይገባል። የገዢዎች ገዢ ለሚሆን ለእግዚአብሔር ምስጋና ይገባል። የነገሥታት ንጉሥ ለሚሆን ለእግዚአብሔር ምስጋና ይገባል። የጌቶች ጌታ ለሚሆን ለእግዚአብሔር ምስጋና ይገባል። የአማልክቶች አምላክ ለሚሆን ለእግዚአብሔር ምስጋና ይገባል። ፊቱ የማይደምን ወይም ለማይጠቁር ለእግዚአብሔር ምስጋና ይገባል። ፍርዱ ለማይለወጥ ለእግዚአብሔር ምስጋና ይገባል። እሱ ቢሰጥ እንጂ ስጡኝ የማይል ለእግዚአብሔር ምስጋና ይገባል። እሱ ቢያበድር እንጂ አበድሩ ለማይል ለእግዚአብሔር ምስጋና ይገባል። እሱ ቢፈርድ እንጂ ሊፈርዱለት የማይፈልግ ለእግዚአብሔር ምስጋና ይገባል። እሱ ይቅር ቢል እንጂ ይቅር ሊሉት የማይቻል ለእግዚአብሔር ምስጋና ይገባል። እሱ ቢያጸድቅ እንጂ ሊያጸድቁት የማይቻል ለእግዚአብሔር ምስጋና ይገባል። እንደሱ ያለ ንጉሥ ለማይኖር ለእግዚአብሔር ምስጋና ይገባል። እሱ ቢወቅስ እንጂ ሊወቅሱት የማይቻል ለእግዚአብሔር ምስጋና ይገባል። እሱ ቢያይ እንጂ ሊያዩት የማይቻል ለእግዚአብሔር ምስጋና ይገባል። እሱ ቢገዛ እንጂ ሊገዙት ለማይቻል ለእግዚአብሔር ምስጋና ይገባል። እሱ ቢችል እንጂ ለማይቻል ለእግዚአብሔር ምስጋና ይገባል። ከሱ በቀር ሌላ አምላክ ለሌለ ለእግዚአብሔር ምስጋና ይገባል። ፍለጋው ንጹሕ የሆነ ለእግዚአብሔር ምስጋና ይገባል። ምክሩ ለሚጠበብ ለእግዚአብሔር ምስጋና ይገባል። ምክሩንና ምስጢሩን ሰውና መላእክትን ተመራምረው ለማይደርሱበት ለእግዚአብሔር ምስጋና ይገባል። በስራው የተደነቀ ለእግዚአብሔር ምስጋና ይገባል። ልዕልናው ሊነገር የማይቻል ተነግሮም የማይፈጸም ለእግዚአብሔር ምስጋና ይገባል። ለእግዚአብሔር ምስጋና ይገባል። ቃሉ እውነት ነው፣ ነገሩም የታመነ ነውና። ለዚህ ለሥላሴ መለኮት በሰማይ በምድር በባህርና በቀላያት ሁሉ ምስጋና ይገባል። ለፍጥረቱ ሁሉ ቸርነትና ይቅርታ ያደርጋልና። ይቅርታቸውና ሀብት ረድኤታቸው በወዳጃቸው ወለተ ማርያም ላይ ለዘላለሙ ይኑር አሜን። ይቅርታቸውና ሀብት ረድኤታቸው በሁላቸው ላይ ይደርና የአብ የወልድ የመንፈስ ቅዱስ ታምራታቸው ይህ ነው። አንጎት በሚባል አገር ብዙ ነጋዴዎች ነበሩ። እኒህ ነጋዴዎች ኢየሩሳሌም ወርደው በሥላሴ ስዕል እነሆ እንዲህ ሲሉ ተማጸኑ። ከሄድንበት አገር ከጥልቅ ባህር መስጠምና መርዘኛም ከሆነ ካንዞ መበላት ወይም መነከስ ድነን በሰላም ወደ ቤታችን ብንመለስ እነሆ ታተረፍነው ትርፍ ወርቅና ብሩን ግማሹን በግማሽ ለሥላሴ ቤተ ክርስቲያን እንሰጣለን ተባባሉ። ይህንም ካሉ በኋላ ለንግድ ወደ ቅድስት ኢየሩሳሌም ወረዱ። ወደ መርከብ በገቡ ጊዜ ባህሩ ማዕበል ጸጥ አለላቸውና የሰላም ጉዞ ሆኖላቸው ተጓዙ። በዚያ ጊዜ ከሀገሩ ሰዎች አንዱ እንዲህ አላቸው፣ ይህ ጥልቅ ባህር ሳያሰጥማችሁ እንደምን ተሻገራችሁ? ሰውን የሚውጥ አንዞውስ እንዴት ሳያገኛችሁ ቀረ? አላቸው። እነዛ ነጋዴዎችም በእምነታቸው መሰረት በብዙ ወርቅ የሥላሴ መርከብ ተከራየን፣ የሥላሴ ብፅዓት አደረግን። ወደ ሀገራችንም በሰላም በደህንነት ብንመለስ ከገንዘባችን ሁሉ እኩሌታውን ለሥላሴ ቤተ ክርስቲያን ብፅዓት አድርገን እንሰጣለን ብለናል አሉት። ከጥቂት ቀን በኋላም እኒህ ነጋዴዎች ወደ ሀገራቸው ለመመለስ
በተነሱ ጊዜ ከመካከላቸው አንዱ ነጋዴ ወንድሞቼ ሆይ ተሻግረን እዚህ ለመድረስ አስቀድመን የተናገረውን አንርሳ። በማናውቀው ሀገር ብዙ ወርቅና ብር አትርፈናልና ብፅዓታችንን ወይም ስለታችንን እንዳንተው ሲል አሳሰባቸው። አሁንም ወንድሞቼ ሆይ በእውነት የምነግራችሁን ስሙኝ። እንደ ስለታችን ከገንዘባችን ካልሰጠን ዳግመኛ ለንግድ በምንሄድበት ጊዜ እኒህ ሦስቱ ሥላሴ ገንዘባችንን ሁሉ ያጠፉብናል አላቸው። እነሱ ግን እኛ አንድ ብር እንኳን አንሰጥም፣ አንተ ግን ከፈለገህ ስጥ፣ ለራስህም አንተ ራስህ እወቅ፣ እኛስ ነገርህን አንሰማም። እንዳንተ ያለ መካሪ አንሻም፣ በሥላሴ ስም ከቶ አልተማጸንም አሉት። ይህም ነጋዴ ወንድሞቼ ሆይ የተናገራችሁትን ቃል እንዴት ታጥፋላችሁ? ወይስ እኮ ሰይጣን ኃላፊና ጠፊ በሚሆን በገንዘብ ፍቅር አታለላችሁ ይሆን? ይህም በቅድስት ሥላሴ ፍቅር የተጠመደ ነጋዴም ይህን ተናግሮ ዝም አለ። ከዛም በኋላ ወደ ሀገራቸው ይመለሱ ዘንድ ወደ መርከብ ተመለሱ። በዛ ጊዜ ከንፋሱ ኃይል የተነሳ መርከቡ ተነዋወጠ፣ ሊያሰጥማቸውም ተቃረበ። በዚህ ጊዜ መርከቡ ተሰበረና ሰዎቹ በባህሩ ውስጥ ሰጠሙ። ይህን ታማኝ ነጋዴ ግን ሥላሴ ከባህር ውስጥ አውጥተው ከባህር ዳርቻ አስቀመጡት። ከጣፈጠ አነጋገር የተነሳ ታማኝ አገልጋይ አደረግንህ አሉት። እንግዲህ ያንተን ገንዘብ አንፈልግም፣ እምነትህ ይበቃናል። እነዚህ ከሃዲዎች ጓደኞች ግን በጥልቅ ባህር ውስጥ እንዲሰጥሙ ተመለከተ። አስተውል አሉት። እንግዲህ አንተ ወደ ምድር አንጎት ውረድና የሆነውን ነገር ሁሉ ለዘመዶቻቸውና ለቤተሰባቸው ሁሉ ንገር አሉት። ነጋዴውም እናንተ የሀገር ታላላቅ አባቶች ሆይ እናንተ እነማን ናችሁ? ስማችሁስ ማን ይባላል? አላቸው። እነሱም እኛ ዓለምን ሁሉ የፈጠርን ሥላሴ እንባላለን አሉት። ይህንን ቃል ከአብ ከወልድ ከመንፈስ ቅዱስ አንደበት በሰማ ጊዜ ፈጽሞ ደስ አለው። የደረሰበትን ነገር ሁሉ ነጋዴዎችን በከንቱ እንደጠፉና እሱ ግን ሥላሴዎችን በማመን እንደዳነ ለአንጎት ሰዎች ነገራቸው። ይህንን የሰሙ ሰዎች ሁሉ ስለ ነጋዴዎች የተደረገውን ነገር ሁሉ እጅግ አስደናቂ ነው በማለት አደነቁ። በዚህ ጊዜ ይህ ነጋዴ ብርና ወርቁን ሁሉ ለድሆችና ለችግረኞች በሥላሴ ስም መጸወተ። ኃላፊና ጠፊ ከሚሆን ከዚህ ዓለም ድካም እስካረፈ ድረስ በየወሩ በ7 ቀን ይልቁንም በጥርና በሐምሌ ወር የበዓላቸው መታሰቢያ አብዝቶ ያደርግ ጀመር። ይቅርታቸውና ሀብት ረድኤታቸው ከሁላችን ጋር አድሮ ለዘላለሙ ይኑር አሜን።